ውድና የተከበራችሁ የቲጂ ዩቱብ ተከታታዮች እንደምን አላችሁ? እንደምን እስከረማችሁ? እኔ ጋር እግዚአብሔር ይመስገን። ቤተሰቦች ላይክና ሼር ሰብስክራይብ እያደረጋችሁ ቤተሰቡ ነው። ዛሬ ደግሞ አዲስ ነገር ይዤላችሁ ብቅ ብያለሁ። እናንተ ግን ላይክና ሼር ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰቦች። አንዳንድ ጊዜ እኛ በህሊናችን አይምሯችንን በጣም ስናጨናንቀው ለማሰብ በጣም ከባድ ነው። አይምሯችንን ለማሰራት ደግሞ እርጋታ ይፈልጋል። ለቤተሰቦች ወደ ጉዳይ ከመግባት በፊት ግን እናንተ ላይክና ሼር ሰብስክራይብ ያደረጋችሁ ቤተሰቦች አይምሮ የሚያስበውን አይን የሚያየውን ትክክል ይሰራል ማለት አይደለም። አይናችን ስላየ ብቻ ትክክል ነው ማለት አንችልም። አይምሯችንን ደግሞ በመራን ለመንገድ የምንከተል ከሆነ ስህተት እንሰራለን ማለት ነው። ስለዚህ አይምሯችንን ያለውን ብቻ ሁሌ መስራት የለብንም ብዬ አስባለሁ፣ እንደኔ ማለት ነው። እስኪ የአንድ መነኩሴ አባት ታሪክ ነው ዛሬ ይዤላችሁ የመጣሁት። ያው ሁላችሁም አስተማሪ ይሆናል። ይሄም በእኛ ህይወት የሚገጥመን ነገር ስለሆነ ማለት ነው። የእኛ ህይወት ልክ እንደዛ ነው ብዬ ስላሰብኩ ነው። አይምሯችንን እናሰራዋለን፣ ግን አይምሯችንን ልናሰራ ስንል መጀመሪያ መረጋጋት ያስፈልጋል። በእርጋታ ነገሮችን የምናደርገው አይናችን ስላየ ብቻ ቸኩለን ሄደን በሀሳባችን በአይምሯችን ያሰብነውን ብቻ መፈጸም የለብንም። ምክንያቱም እርጋታ ይፈልጋል። ለምንሰራው ነገር ለምናደርገው ነገር እርጋታና የተረጋጋ መንፈስ ያስፈልጋል። በችኮላ የምናደርገው ነገር በኋላ ዋጋ ያስከፍለናል። ስለዚህ ዋጋ እንዳንከፍል ጥንቃቄ ያስፈልጋል እላለሁ ቤተሰቦች። እስኪ ወደ አባታችን ታሪክ እንሄድ። አንድ መነኩሴ በገዳም ይኖር ነበረ። ገጠራማ ቦታ ላይ የሚኖርበት ቦታ ገጠራማ ነው። ከዛ ካጠገቡ ትልቅ የበርሜል ውሃ የተቋተበት የበርሜል ውሃ አለ። ከዛም አባቶች በአደራ መልክ ለቤተ ክርስቲያን የሚጠበቅ ነው ብለው የጣት ቀለበት በአደራ መልክ ይሰጡታል። በብዙ ጊዜ በኋላ እሱ ጋር አብሮ ይጠቀመው ነበረ። ያን ሲጠቀመው የነበረው በድንገት ካለው የበርሜል ውሃ አምጦት እዛ ውስጥ ይገባል። ከዛ በአደራ መልኩ አንደኛ የተሰጠ አደራ በጣም ከባድ ነው። ሰው አደራ ብሏችሁ ሲሄድ በጣም ከባድ ነው። አደራ ማለት ቀላል ነገር አይደለም። ያነ ሰው ሙሉ ኃላፊነት አምኖብህ ነው የሚሰጥህና ያን ኃላፊነት በእንትኑ መወጣት አለብን። የማንወጣው ነገር ከሆነ ደግሞ ያንን ነገር አለማድረግ ወይም አለመቀበል፣ እምቢ ማለት ይሻላል። አደራውን ከመብላት እምቢ ማለት ይመረጣል። ምክንያቱም ከእናት ከአባቶቻችን ከተማርነው እና ከሰማነው አንጻር አደራ በጣም ትልቅ ነገር ነው። አንድ ሰው አደራ ብሎ የሰጠህን ነገር ወይም ልጅም ሊሆን ይችላል፣ ትልቅ ሰውም ሊሆን ይችላል። በቃ አደራ የተባለ ነገር በጣም ከባድ ነው። ዋጋ ያስከፍለናል ለበኋላ እና ጥንቃቄ ያስፈልጋል። አደራ የምንባልበትን ነገሮች ጥንቃቄ ያስፈልጋል። ከጥሩ ቦታ ለማኖር ማሰብና መሞከር ያስፈልጋል። ከዛ እዛ ውሃ ላይ ሲገባበትኝ በጣም ተደናግጦ በድንጋጤ ሆኖ እጁን ልኮ ከዛ በርሜል ቀለበቱን ለማውጣት ያስሳል። ውሃውን በደንብ አድርጎ ሲያስሰው ውሃው እየደፈረሰ እያለ ቀለበቱን ግን ሊያገኘው አልቻለም። ከዛ በጣም እየተበሳጨ በጣም በቃ የሆነ አደራውን እንደበላ አድርጎ ማለት ነው። ይህን ቀለበት ከጣልኩት የአባቶችን አደራ በላሁ፣ አባቶች አደራ ብለው እኔን አምነው ሰጥተውኝ እኔ ግን ጣልኩት እያለ አይምሮውን በጣም ያጨናንቃልና በጣም አይምሮ ይበሳጫል። በጣም እየተበሳጨ እየተወራጨ በጣም ውሃውን በደንብ እያደረገ አሁንም ያስሳል። ቀለበቱን ግን ሊያገኘው አልቻለም። ምክንያቱም እየደፈረሰ እያለ ቀለበቱ ውሃው በሚደፈርስ ሰዓት አብሮ እየደፈረሰ ነው ያለው እና ሊያገኘው አልቻለም። ከዛም ከሩቅ አንድ መነኩሴ እዛ ውስጥ ሆኖ ያየዋል። ያ መነኩሴ ከውስጥ ሆኖ ሲያየው አባ ከሩቅ ሆኖ እንደተመለከተው ቀጥታ መጥቶ ልጄ ምን እያደረግክ ነው? ሩቁኜ እየተመለከትኩ ነበር፣ እየተበሳጨ ያለው ሲለው አደራ የተሰጠኝ ቀለበት ነበርና ቀለበቱ እዚህ ውስጥ ገብቶ ባስሰው ሊወጣልኝ አልቻለ። ምን ላድርግ ሲለው እስኪ ለ1-2 ደቂቃና ለ3 ደቂቃ ያህል
እጅህን ውሃውን ማደፍረሱን ተው። እጅህን ከውሃው ላይ አውጣና ለትንሽ ደቂቃ ጠብቅ አለው። ለአንድ 3 ደቂቃ ያህል እጁን ከውሃው ላይ አውጥቶ እሱም ግራ እየተጋባ እንዴት ነው ከውሃው ውስጥ ካልፈለኩት አገኘዋለሁ የሚል ሀሳብ ስላለው እንዴት ነው እጅን ማውጣው እያለ ያው ግን አባት ስም ስለሆነ የአባትን ትዕዛዝ መቀበል ግድ ነውና ያን አባት ምክር ሰምቶ እሺ ብሎ እጁን ከውሃው ላይ አውጥቶ ይጠብቃል። ከዛ ያው ውሃ ሲዞር የነበረ ሲደፈርስ የነበረ እየተረጋጋ ደፍርሶ የነበረው ጭቃው ወደ ታች እየወረደ ከዛ ውሃው እየጠራ መጣ። ውሃው በደንብ ጠራ። ውሃው በደንብ ሲጠራ መስታወት መስሎ ታየው። ቀለበቱ በጎን በኩል ተቀምጦ አየው። አሁን በቀላሉ ቀለበትህን እጅህን ልከህ ማውጣት ትችላለህ። አየህ ልጅ፣ የሰው ልጅ አይምሮውን ተረጋግቶ ለሚያደርገው ነገር ተረጋግቶ ካላሰበና ካላለ ምንም ነገር ሊያደርግ አይችልም። በችኮላ በብስጭት በንዴት የምናደርጋቸው ነገሮች ዋጋ ያስከፍሉናል ብሎ ይናገረዋል። የአባት የተናገረው ምንድን ነው? አይምሯችንን በችኮላ በብስጭት ስናደርግ አይምሯችን ሊሰራ ይችላል። አያችሁ፣ አይምሯችን የሚሰራው በምንድን ነው? በተረጋጋ መንፈስ እርጋ ባለ መልኩ ተረጋግተን ነገሮችን ስንሰራ ነው። ስለዚህ አይምሯችን ያለንን ብቻ የምናደርግ ከሆነ አይናችን ያየውን ሁላ የምናምን ከሆነ አደጋ ላይ እንወድቃለን ማለት ነው። ያለ ማድረግ ደግሞ የሰው ልጅ ትዕግስት ያስፈልጋል። ትዕግስትን መስዋዕት አድርጉ። ትዕግስትን መሰረት አድርጉ። ትዕግስት ካለ፣ መልካምነት ካለ፣ ትህትና ካለ ማንም ሊያሸንፍ አይችልም። ዳቢሎስ በውስጥ ሊገባ አይችልም። ምክንያቱም ዳቢሎስ በትዕቢቱ ነው የተዋረደው። ትዕቢትን ስለተሸከመ ነው። ስለዚህ የሰው ልጅ ደግሞ ትዕቢተኛ ከሆነ፣ ቁጡ ከሆነ፣ ለሰዎች መልካም አመለካከት ከሌለው፣ ራሴን ብቻ ላድን የሚል ከሆነ ይህ ትክክለኛ ሰው አይደለም። በውስጡ ያለው ሌላ አለ ማለት ነው። ስለዚህ ለሰው ልጅ መልካም ስንሰራ የሰው ልጅ አስተሳሰብ አንድ አባት መኪና ላይ እየሄድን ተቀምጦ ነበርና ከዛ አንድ አባት ይመጣሉ። ወጣት ሞልቷል እኮ እዛ ኩርሲ ላይ ወጣቱ ተቀምጦ የአባት ከኔ በላይ ለአንተ ክብር ይገባል ብሎ ከወንበሩ ተነስቶ ናዚ ተቀመጣለ። ወጣት አለ እኮ ወጣቱ ተቀምጦ ግን እያየ ዝም ነው ያለው። አይገርምም? አያቸው እናት አባቶቻችን ክብር እንዴት ትላልቅ ሰዎችን ማክበር እንዳለብን እንዴት መናገር እንዳለብን አስተምረው ነው ያሳደጉን። እኛ ግን እዚህ መጥተን የረቀቀ ሁሉን ነገር እየረቀቀ እየመሰለን ሳናውቅ ብዙ ነገሮችን አጥፍተናል። እያወቅን ራሱ ብዙ ልጆች የምናጠፋ ልጆች አለን ከራሴ ጀምሮ። ስለዚህ አይምሮችንን ማሰራት ያስፈልጋል። ማገናዘብ የምንማረው አባቶች የሚያስተምሩን ድሮ ሲያስተምሩን የነበሩ እናት አባቶቻችን ያ ምክር የት ሄደ? የት አጠፋ ነው? እግዚአብሔርስ እንዴት ብሎ ይቅር ይበለን? ሀገራችን ሰላም የለ፣ በሰው ሀገር ሰላም የለ። በዚህም ስናይ ከሌ ሞተ፣ በዛም ስናይ ከሌ ሞተ። ለምን ይመስላችኋል? እኛ ንጹህ ፍቅር ከሌለን ልባችን ንጹህ ሳይሆን በአፋችን እያስመሰልን ነገሮችን ለይምሰል ነጭ ለብሶ ለሄደ ሁላ የምንስቅ ከሆነ ነጭ ለብሶ ለሄደ ሀብታም መስሎን ከጎኑ የምንቆም ከሆነ ይህ አግባብ አይደለም። ስለዚህ አግባባዊነቱን የምናገኘው ትክክለኛ ልቦናችንን ከፍተን ሀቀኛ ስንሆን፣ እውነትን ስንናገር፣ ትዕግስተኛ አስተዋይ ስንሆን ነው። እግዚአብሔር አምላክ አስተዋይ ሁኑ፣ ትዕግስትን ገንዘብ አድርጉ ይላል። ትዕግስትን ገንዘብ አድርጉ ማለቱ ትዕግስተኛ ስትሆኑ ነገሮች ይስተካከላሉ። በቁጣ በብስጭት በትዕቢት ስናደርግ ትዕቢት የዳቢሎስ ነው። ለዳቢሎስ ደግሞ መገዛት አያስፈልግም። የሰው ልጅ ትዕግስተኛ ስንሆን ነገሮቹ እየቀና ነው የሚሄደው። እስኪ ከአረቦቻችን ጋር እንኳን ስራ ስንሰራ አረቦቹ የሆነ ነገር አበሳጭተው ሲነግሩን በጣም ነው የምንበሳጨው። ትዕግስት የለንም። ትዕግስታችን አልቋል። በእርግጥ
በሰው ሀገር ብዙ ልፋት አለው፣ መከራ አለው። የሰው ቤት በጣም አስቸጋሪ ነው። ግን ደግሞ ትዕግስትን ገንዘብ ማድረግ ያስፈልጋል። ስለዚህ ቤተሰቦችን ትዕግስትን ገንዘብ አድርጉ። አይምሯችንን ደግሞ በተረጋጋ መንፈስ ለማሰራት እንሞክር። አይናችን ያየውን አይምሯችን ያሰበውን ሁላ በብስጭትና በቁጣ አንስራ እላለሁ። እንደተማራችሁበት ተስፋ አደርጋለሁ። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁሉ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። እንደዚህ አዳዲስ ግጥሞችም ካሉ እንደዚህ ደግሞ የአባቶች ታሪክ መንፈሳዊ አጫጭር ፊልሞችም ካሉ አቀርብላችኋለሁ። እናንተ ግን ላይክና ሼር ሰብስክራይብ እያደረጋችሁ አበረታቱ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ። እግዚአብሔር ከእናንተ ጋር ይሁን። መልካም ቀን፣ መልካም ውሎ፣ መልካም ሌሊት፣ መልካም ጊዜ ይሆንላችሁ እላለሁ። መልካም